እጃችንን ከዘረጋን መተትና አስማት አንቀብርም። እግሮቻችን ከተንበረከኩ ክፉ እግሮችና ምቀኛ እግሮች አይሆኑም። ዓይኖቻችን በክርስቶስ ሥጋና ደም ከታተመ ውስጣዊ ልቦናችን በዚህ ኃይል ከተያዘ እነሆ አንዱን አንዱ የሚያይበት ዓይን ይበልጽግ፣ ይደግ፣ ይመንደግ የሚል ነው። ትግራይ ክልል ማመሰላቸው አዳኝ ወርቅ እንደዚህ ግጥም ያደርጋል። እዚህ ጋር ሳርድታውን ይሰክላል። ከዛ በኋላ በሊፕስቲክ በኩል በምናምን ድምቅቅ ብለው የሚገርም ፀጉር አልባሶ ተሰርቶ ምናምን የሚገርም ሽፈን አድርገው ቁጭ ብለው ቡናቸውን ሲቀዱ ባህል ይመስላል። ስታዩት አዳኝ ወርቁ ነው። ስታዩት ባህል ነው የሚመስለው። ጨንገር ሙጬ ዘሪጋ ፈንዲሻ የሚወድ መንፈስ አለ። አዳኝ ወርቁ በትግራይ ክልል አካባቢ በብዛት የሚገኝ ነው። ሽቶ ይወዳል። ከፊት ለፊት የተከፈተ ሽቶ የምታዩት መንፈሱ ልክ ሰውየው ላይ ሲገባ ሽቶን ክፍት አድርጎ ነው የሚጠጣው እና ራሱ መጀመሪያ መስዋዕት ተከፍሎ ነው ከዛ በኋላ ሰው የሚያዋርሰው። ሽቶ አስቡት ተከፍቶ ሲጠጣ። ይሄ ጨንገር ወይም አዳኝ ወርቁ የሚባለው መንፈስ ነው። ፈንዲሻውን የሚፈልገው ደግሞ ከረሜላም አለ ከፈንዲሻው ጋር አብሮ። ሙጬ ዘሪጋ ወይም ሙጬ የሚባለው መንፈስ ነው። ሙጫየው በኦሮምኛ ምንድን ነው? ልጅ ማለት ወይም ደግሞ ልጄ እንደማለት ነው አይደል? ይሄ ፈንዲሻ ለማን የተዘጋጀው? ጭፈራ ለሚወደው፣ እስክስታ ለሚወደው፣ ለሚዘይረው። በሙስሊሞች ደግሞ ማን ይባላል? አብዱልቃድር ይባላል። በትግራይ ክልል ያለው ወይም ጨፋሪው የሚያጓራው አዳልሞቴው። እንግዲህ ብዙ ምን ይባላል? አዳልሞቴ ሲባል ባለሎቴ ይባላል። ሎቴ የሚያንጠለጥሉ ወንዶች አዳልሞቴ ነው ያለባቸው። አዳልሞቴ ባለሎቴ ምናምን እየተባለ ብዙ ይባልለታል። እና እኔ በጣም የገረመኝ ከልብስ አንጻር እንኳን ሲመርጥ ከአመጋገብ አንጻር ይሄ ለምን ጎደለብኝ ብሎ እንኳን በጥፊ ሲያጠናግራቸው ሰልጥኖባቸው እኮ ነው። በዓመተ ምሕረት ክርስቶስ ደሙን አፍስሶላቸው ስጋውን ቆርሶላቸው ቤዛ ሆኖላቸው ዋጋ ከፍሎ ሰላማችን ሊያውም ከአይምሮ የሚያልፍ ሰላም ሰጥቶን በዚህ በተባረከ ዓመት ብርሃን በሆነበት ወንጌል በተሰበከበት የምስራች በተሰበከበት ዓለም አጋንንትኛን ለምን ይሄ ጎደለብኝ ብሎ በጥፊ ይምታል? በእውነት በጣም እኮ ከባድ ውርደት እኮ ነው። ላመዛዘነው ሰው እኮ ከባድ ውርደት እኮ ነው። አያድርስ አያምጣው እንጂ ተይዘው ነው እነሱ ምንና ምን ያርጉ? ስንቱን አውርተን እንችላለን። ሴቶች ስንፈተ ወሲብ ችግር አለበት ባለቤቴ ብለው አንዳንዶቹ ጠንቋይ ጋር ደብተራ ጋር ሄደው ባላቸው በዚህ ጉዳይ ላይ ጎበዝ እንዲሆን ጠንካራ እንዲሆን የራሳቸውን ፍላጎት ለማስጠበቅ ማለት ነው ስሜታቸውን ለማስጠበቅ ደብተራ ጋር ጠንቋይ ጋር ሄደው መልሰው መከራ የሚያመጡ ሴቶች አሉ። ሲያቀብጠኝ ስንፈተ ወሲብ እንዲጠቀም በድብቅ አድርጌ ጭራሽ ወጥቶ ሴሰኛ መንዝራ ሆነ እኮ በቃ ሴተኛ ዳሪ ማተራመስ ያገኛት ሴት ጋር ሄዶ መጋደም ምናምን ሆነብኝ ብለው አማረው የሚመጡ ሴቶች አሉ። እና ምን ይሻላል ብለው እያለቀሱ የሚመጡ ሴቶች አሉ። በሌላ በኩል ደግሞ አንቺ እግዚአብሔርን ስለያዝሽ ስንፈተ ወሲብ ችግር አለበት ብለሽ ስታስቢ መንፈስ ነው ብለሽ ስላሰብሽ አይነ ጥላን እንዲያውቃት ትምህርቱን ሰጠሹ። ግን እሱ የሚረዳው በሌላ ነው። ለምንድን ነው? ስንፈተ ወሲብ ችግር አለበት ብላ ካሰበች እሷ የምትፈልገው ሌላ ነገር ነው ማለት ነው። ምንድን ነው ምናምን ብሎ በስጋዊ በሌላ አረዳድ ነው የሚያስበው። እንደዛ ነው አይደል የተረዳው? እንደዛ ነው ያሰበው። እንዴ ማለት ነው እንደዚህ እና ፍላጎቱ እንዳለሽ አድርጎ ይሄ ነገር ጎሎብኛል ብለሽ እንደምታስቢ አድርጎ ነው የሚያወራው። ማለት ጎሎብኛል አንቺ ከሱ የሆነ የጎደለብሽ ነገር በቂ የሆነ ስሜት አልሰጠኝም ብለሽ እንደምትረጃ አድርጎ ነው የሚያስበውና ይሄ በጣም የሰነፎች ወንዶች ባህሪ አሳሰብ ነው። ግን ወደ ቁም ነገሩ ስንመጣ ይሄት ትልቁ ነገር ስንፈተ ወሲብ ችግር እንዳለበት መናገሩና ይሄን ትምህርት አዳምጥ ማለቱ ብቻ ሳይሆን ስልኩ ስለጠፋ ጸጥ ማለት የለብሽም። መልሶ እንደገና አሁንም እንዲያዳምጥ መጨቅጨቅ፣ መወትወት፣ ስልኩ ላይ ማስቀመጥ፣ በደበረው ሰዓት በጣም ሲደብረው ሲከፋው የሆነ ቦታ ሆኖ እስቲ ምን ልክፈት ብሎ ሲገባ እንዲያገኘው አድርገሽ ማስቀመጥ። ትዕቢትና ከንቱ ውዳሴ ያለባቸው ሰዎች ጓደኛ ሲይዙ የሚያሳዩት ባህሪ በጣም ብዙ ቤት ውስጥ እያየሁኝ ያለሁት። እነዚህ ሰዎች ጓደኛ ሲይዙ ጓደኛቸው ላይ መንጠላጠል ለሚወዱት መንጠላጠል ማለት ሱቅም ሲሄዱ ገበያ የሚሄዱ የሆነ ቦታ የሚሄዱ ነይ እስቲ እንሂድ፣ ነይ አብረን እንሂድ፣ እስቲ ነይ ናስቲ አብረን እንሂድ እንትን ቦታ የሆነ ሰው አብሯቸው ተከትሏቸው እንዲሄድ ይፈልጋሉ። ከዛስ ይሄ ነገር አሪፍ ነው፣ ይሄ ነገር ቆንጆ ነው ማን ብለው እቃውን ስታጋዟቸው ጥሩ ነው ብትሏቸውም አይ
ይሄ ቅርብኝ ይሄኛው ነው የሚሻለው ምናምን ብለው ምርጫቸውን ይገዛሉ። ሰው ይዘው ሄደው የሰው ምርጫ አጣጥለው የራሳቸው ምርጫ መርጠው ይመጣሉ። ከዛም ደግሞ ለእናንተ የሆነ ነገር ገዝተውላችሁ እኔ እኮ ገዛውለት ብለው ደግሞ ይመጣሉ። አስቡ። ይሄ በቃ የበላይ ሆኖ ለመታየት ይሞክራሉ። ይሄ አንዱ ባህሪያቸው። ሁለተኛው ባህሪ ደግሞ በሰዎች መካከል በህብረተሰብ መካከል አብረዋችሁ በሚኖሩ ሰዎች መካከል ተጽዕኖ ፈጣሪ መሆን ይፈልጋሉ። በምንም መበለጥ አይፈልጉም። ቅድም እንደሰማችሁት ገጠሜ ላይ ቀድሞ ፈትቼሻለሁ ሲላት እንደተናደደችው ልትፈታው አስባለች፣ ግን እሱ ስለቀደማት ብቻ እንዲያውም አልፈታውም ምናምን ብላ ያለችው ማለት ነው። እና ጋዝላይት ይለቃሉ። ጋዝላይት ቅድም ያልኳቸው ያብራራሁላችሁ ምንድነው? እናንተን በሚወዷችሁ ሰዎች ዙሪያ እየተሽከረከሩ እናንተን መጥፎ እንደሆናችሁ ለማሳወቅ ጥረት ያደርጋሉ። ስለ እናንተ መጥፎ ነገር ተናግረው እናንተ እንዳትወደዱ እንዲያውም በእነሱ ምክንያት እነዚህ በናርሲሲስቶች ሰዎች ምክንያት በናርሲሲስቷ ወይም በናርሲሲስቱ በትዕቢተኛው ሰውዬ ምክንያት ነው በህይወት ያላችሁት እንጂ እነሱ ባይኖር ኖሮ እንደማትኖሩ አድርገው ሁሉ እስከ መሳል ይደርሳሉ። እና የኢንቫይሮንመንቱ አትሞስፌሩ አለቃ ለመሆን ይሞክራሉ። ያሉበት ቦታ ላይ ሆነው አለቃ መሆን ይፈልጋሉ። እና የሚያዋርዳቸው ሰው በፍጹም አይወዱም። ውርደትን እንደ ውርደት ነው የሚቆጥሩት እንጂ እንደ ጸጋ አይቆጥሩትም። ወይም ሽንፈትን ወይም ደግሞ መከራን፣ ስቃይን ወይም የሆነ መቸገርን እንደዛ እንደ መቸገር እንደ ጊዜው እንደ ኑሮ ውድነት ሳይሆን የሚቆጥሩት እንደ መዋረድ ስለሚቆጥሩት ለዛ ያበቃቸውን ሰው ሴት ወይም ወንድ አሳደው እስከ መጨረሻ ድረስ ለማጥቃት ነው ጥረት የሚያደርጉት። ፊት ለፊት አንድ የሆነ ውልብ ሲል የሆነ ነገር ካያችሁ እናንተ ብቻ ለሚያያችሁት እናንተ ውስጥ ያለውና ያለፈው መንፈስ ሁለቱ ሲተያዩ ነው እናንተ የተገጣጠማችሁት እንጂ እናንተ ፊታችሁ ወደ ግድግዳም ወደ ሌላ ቦታ ዞሮም ቢሆን እናንተ ውስጥ ያለውና በእናንተ ኋላ ያለፈው ሌላ ውልብ ያለው መንፈስ መተያየታችሁ አይቀርም ነበር። ግን የእናንተ አይን አብሮ ይገጣጠማል። ምንድን ያየሁት ብለን ክብድ የሚለን ውርር የሚያደርገን ነገር አለ በጀርባችን በሰውነታችን። ያንን ያየሽውና መተክም ድግም ምን አድርግ የተባልክ ምን አድርገን የተባልከው ይወጣል ነበር ልንጥቅ የፈለግነው። እሺ ከዛ እሺ የቀጠለች እንደዚህ ወደዚህ ተመለሰ። ወደ ጡቷ ተመለስ ነው። ወደ ጡቷ ነው የገባው። ከዛ ጡቷን ምን አደረክ? ይሄው እንደዚህ ያሳከል ነው። እንደዚህ ያሳከል ነው። አንተ ነው ጡቷን እንደዚህ ያሳከልከው? አዎ። እንዴት አደራችሁ? ይኸውላችሁ እንግዲህ የሰው ግፍ የሰው የጨካኔ ጥግ። እስኪ ዙር ወደዚህ። እህታችን ላይ የተደረገው መተት ከሌሎቹ መተቶች ሁሉ የተለየ ነው። ተክለ ሰውነቷ ቁመኗ እንዲበላሽ ይሄ የምትመለከቱት ጡት የራሷ ጡት አይደለም። ይታያችኋል አይደል? አዎ። መቼም ካላየን አናምንም። ስለ መተት ለእናንተ ለማስተማር የግድ እናንተ ላይ መተት መመት የለበትም። ከሰው ትማራላችሁ፣ ከሰው ታውቃላችሁ፣ ትጠነቀቃላችሁ። እኛ የምንናገረው መተቱን ሴጣኑን የምንጠይቀው ከሱ ጋር የማውራት ሱስ ኖሮብን አይደለም፣ እንድታውቁ እንድትነቁ ነው እንጂ ከዚህ ጋር ምንም እኮ አይወራም። ግን ክፋቱን ወቁት። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቋል አይደለ? ማነ ሲለው ምንድን ያለው? ሌጊዮን ነኝ ብሎ መልሷል። ውጣ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማንነቱን ሳያውቀው ቀርቶ አይደለም፣ ያውቀዋል። በእርግጥ ጌታችን ሰይጣንን አልፈጠረም፣ መላእክትን ነው የፈጠረው። ሰይጣን የሆነው በራሱ ስልጣን ነው፣ በራሱ ክፋት ነው። እያወቀው ማነ ብሎ ጠይቆታል። እሱም ሌጊዮን ነኝ ብሏል። እኛም እናንተ እንድታውቁ ነው የምንጠይቀው እንጂ የሚጠየቅ ነገር ሆኖ አይደለም። እንደዚህ ጡቷን ያሳበጡት፣ ጡቷን እንደዚህ ያሳከሉት በመተት ነው። በፊት ጡቷ እንዴት ነበረ? ትንሽዬ። እሺ። ከዛ በቃ እንደዚህ ያደረግንባት እየሄደች በየገዳሙ ስጠመቅ እንደዚህ ያደረግንባት። በምንድን ነው የተመተታችሁት? በምግብ። ከዛ እየደፋን እየረገጠችልን። እሺ። በቀደም ሲታሰር ልብስ ጠፍቶብኝ ነበር ብላለች አይደል? አዎ፣ 2 ልብስ። በሱ ነው የመጀመሪያ በልብስ ነው የተመተታችሁት። ዝም በል እኮ ነው የምልህ አንተ በስላሴ ስም። ቀጣይ በምግብ በልብሷን የተመተተው። በምን አይነት ልብስ? በሹራቧ ተመተተ። ከዛ ምን ሆነች? ከዛ ታመመች። እሺ። ጡቷን እንዲህ ካሳበጣችሁ ስንት ጊዜ ሆናችሁ? ረጅም ዓመት። 5 ዓመት። 5 ዓመት እኮ ረጅም አይደለም፣ በቅርብ ነው። እሷ እንደዚህ አልነበረችም። ለልጅቷ ረጅም ነው።
እስኪ የችግሩ ባለቤት እሷ ናት። እሷን እንጠይቃት። መንፈስ ሲልኩባት እንድትጣላ ከጓደኛዋ ጋር መተት ሲልኩባት ስትይዘው ወደ ሲኦል ስትሸኘው መጨረሻ ላይ እስኪ ወደ መጣህበት ተመለስ ብላ መዝሙር 11ን መዝሙር 34ን መዝሙር 68ና 58ን ጸልያ ስትል ሴትዮዋ ታመመች። ወደ መጣህበት ተመለስ ነው ያለችው። እግዚአብሔር ነው የሚበቀለው አይደለም። ጠላቶች እኔ እንደሆንኩኝ እኔ ላይ እንደተፈረደብኝ ይፈረድባቸው ነው የሚለው። በእኔ ላይ እንደሆነ በእነሱ ላይ ይሁንባቸው ነው የሚለው ቃሉ። ከዛ ሌላ ገጠመኝ እየነገርኳችሁ ያለሁት እንግዲህ ያስቡት። ተጨማሪ ገጠመኝና እህቶቿ እነዛ አብሯት የነበሩት የሰፈር ሰዎች ይጠሏት የነበሩት ነጠላ ለብሳ ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ ደግሞ ቤተክርስቲያን አጠገባቸው ነው ሲሄዱ ሲመጡ አብረው ሲቆርቡ ምናምን ሲመጡ ጮኝግነት ጊዜያቸው ንስሐ አባት መጥቶ ከዛ በቃ ይቺ ጸበኛ የተባለችው ሴትዮ መጣችና ያከራየችው ሴትዮ ማለት ነው ጎረቤቷ ጋር መጣ። እንደው እቺ ልጅ ምን አርጋሽ ያስወጣሻት ከዚህ ቤት? እንደው መሬት የሆነች አንድ ቀን ቀና ብላ ተናግራኝ የማታውቅ መጾም መጸለይ መስገድ ብቻ ሌላ ምንም የማታውቅ ልጅ ብላ ስትላት ጊዜ አሁን ፍቅረኛ ስትይዝ እንግዲህ ቀይሯት ይሆናል እንጂ እኛ ጋር እያለችማ ምን እንደነበረች አታውቂም። ኧረ እንዲህ አይነት ነገር የለባትም ነበር። ያረጋችኋትን በሙሉ ሰምተናል። ታሪኳን ሁሉ ሰምቻለሁ። በምን ሰማሽ? እንደዚህ ይዘውት ነበር፣ እንደዚህ ሸፍነውት ማለት ነው። የመምህር ግርማ መቁጠሪያ ይሄ ጉድሽን አወጣው። አንቺ በቤት ውስጥ አለቃ ሆነሽ ልጅቷን ምን ታሰቃያት እንደነበረ ምን ታረጊያት እንደነበረ እያሉ ሴትዮዋ መቁጠሪያቸውን እያሳዩ በዚህ ነበር አንቺ እንዲህ ማለት እያሉ ሴትዮዋ ምን ትሆኚ ይላሉ። በዚህ ነበር ሽልጥ አድርጎ እንደው አናትሽ ያለውን አጋንንት ማባረር። አሁን አንቺ ነሽ የተጣላሽኝ ወይስ አጋንንትሽ ነው አሏት። ልትታረቂኝ ባልሆነ አሏቸው። በመልካም እንደመጡ ገባቸው። እናቶች ይግባባሉ አይደለ? አዎ እኔ እኮ ያኔ እንደዛ ስትጠይኝ እንኳ አንቺ መስለሽኝ ለካ ጋንጩርሽ ነው ጋንጩራ ትላታለች። ሴትዮ ስነ ስርዓት አድርጊ ሰው ጊዜ በዚህ ማለት ነበር። መቁጠሪያውን ለካ ይዛ የወጣችው እዛ መንፈሱ ሲጮህ ሴትዮዋ ኃይለኛ ስለሆነች ድንገት ከተናገረችኝ በዚህ እላታለሁ ብሎ ነው። ሲገቡ ሲወጡ በዚህ ከዛ መጨረሻ ላይ የሆነው እሷ ልትታረቂኝ የመጣሽ ነው እንጂ ለተንኮል እንዳልመጣሽ ነው የምረዳው። እሺ ስለዚህ አሁን ምን ልታዘዝ አሉ ሴትዮዋ። አንቺ እንደው በእውነት በጣም በጣም መልካም ሰው ናት። እንደው በእውነት ይቅር ብላሻለች እኮ ልጅቷ። ያደርጋችኋት ነገር በሙሉና የልጅቷ ባህሪ አይገናኝም። እና ደግሞ ሰሞኑንም ደግሞ የላክሽባት አጋንንት አለ። አትይም ሴት ጠንቋይ ቤት መሄድ አታርፊም እዛ ሰውዬ ጋር መሄድ አለቻት። እሱንም ተናገረ እንዴ አሉ ሴትዮዋ። ደነገጡ። በቃ አዎ እገሌ ጋር ሄደሽ አልነበር? ከዚህ ሰፈር ነቅል አስወጣት፣ ከሰውየውም ለያት ብለሽ አልተናገርሽም ብያለሁ። እንደው ገበሬ እንደብቂል ምናምን ብላሉ ሴትዮዋ። በቃ ማለቃቀስ ጀመሩ። አንቺ አይደለሽ ገበሬ የምትሸፍኝ? ድሮንም አብረናል የኖር ነው እንተዋውቃለን። አሁን ሸፍኝልኝ። ምን እኔ የሸፈንኩት? እዛ ያው የጮኸ እየለፈለፈ አይደለ ቤት ውስጥ እኮ ያሽቀስ ልጆቼን ያሰሙ እኔ ከልጆቼ ጋር የሚያጣላዋት ሁሉ ነገር የፈጠርኩት በሰፈር ውስጥም ስሟን ያጠፋሁት ራሴ ነኝ። በእንግዲያውስ እንደዛ ከሆነ ነይና ይቅርታ አድርጊልኝ በያት። ሴትዮዋ ጉትት አድርገው ይዘው ግብት መቁጠሪያቸውን እንግዲህ የእግዚአብሔር ኃይል አያችሁ መቁጠሪያ ላይ በአብ በወልድ በመንፈስ ቅዱስ ስም አለቀ። ያዝ እንግዲህ ጅልጥ ስታደርጉት ብቻ አይደለም የምትሉት ወይኔ ተቃጠልኩ ነው የሚለው። ስጋ ብቻ ለሚያቃጥለው ይሄ ደግሞ የተጣልኩኝ እንዳልሆኝ ስጋዬን ደግሞ ጎስመዋለሁ አይደል ያል ቅዱስ ጳውሎስ። ስጋችሁን ስትጎስሙ በዛውም አጅሮ ነው የምትጎስሙት። ቴሩ ነው በገና እሺ። እና ወደ ቤት ይዛቸው ገባችና ሴትዮዋ ቤት ይዘው ቁጭ ሳሎን ሴትዮዋ ልጅቷ ከስራ ስትመጣ የስራ ቀን ነው። ከስራ ስትመጣ ማማ ደህና ዋሉ ብላ ስትገባ እግዚአብሔር ይመስገን የኔ መልአክ የኔ ቅዱስ ነይ እስቲ እፈልግሻለሁ አሏት። ማማ መጣ አንድ ጊዜ እንደዚህ ግን ባይሉኝ ደስ ይለኛል፣ እንደዚህ ካሉኝ እኔ ቤቷ አልገባም አለቻቸው። እሺ የኔ ኃጢአተኛ ልበልሽ ሲሏ ጊዜ እንደሱም አይባልም ስሜን ጠርተውኝ እንደዛ ይሻላል። ምን አድርጌልዎት ነው? ነይ ግቢ አልኩሽ እኮ ሲሏት ግብት ስትል ሴትዮዋ ቁጭ ብላለች። ድንግጥ ስትል ጊዜ አትደንግጭ ነይ ቁጭ በይ አሏት። እና ቁጭ ስትል ጊዜ እንደው ልጅ ይቅርታ አድርጊልኝ ብለው እያለቀሱ መጥተው እግሯ ስር ደፈት። መዝሙር 90 ይሄ ነው። አንበሳውን እባቡን ጊንጡን ትረግጣለህ አይደል የሚለው ከእግሯ ስር ወደቁ። ጸሎት ይሄ ነው። ጸሎት ይሄ ነው።
እግዚአብሔር ያንበረክክላችኋል ጠላታችሁን። ካልጸልያችሁ ግን ምን ይሆናል? ባለዛር ባለቃልቻዎች እናንተ ላይ ድግምት በተት ያደርጉባችሁና ስማችሁን በመጥፎ ያጠፉና እናንተ ናችሁ ሄዳችሁ እነሱ ጉልበት ስር የምትንበረከኩት። ባላጠፋችሁት ይቅርታ አድርጉልኝ፣ ናርሲሲስቶች እንደዚህ ነው የሚያደርጓችሁ። ባላጠፋችሁ ጥፋት እነሱ ጉልበት ስር ነው የምትገኙት። በቃ ሁልጊዜ የገፏችሁ ሰዎች እግር ስር ሁልጊዜ ይቅር በሉኝ እንዳላችሁ ነው የምትሆኑት። በእርግጥ እኮ ጸጋ ነው እኮ፣ ግን ሳታውቁት ከሆነ ጸጋ አይደለም። እንደተበደላችሁ እያወቃችሁ ይቅር በላት ብላችሁ ሄዳችሁ ይቅር በሉኝ ብትሉ ዋጋ ይሆንላችኋል። ያለ እግዚአብሔር ከሆነ ግን ባርነት ነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? ለምድራዊ ለስጋ ፈቃድ ስትጎሰሙ ከምትኖሩ ስለ እግዚአብሔር ቃል ስለ ክርስቶስ ብትጎሰሙ ዋጋ አላችሁ ያለው ለዚህ ነው። እና ጉልበቷ ስር መጥተው ይቅር በይኝ አሏት። እሷም ይቅርታ አለችላቸው። እንዴት እንደዚህ ሊፈጠር ቻለ? እኔ ነኛ እቺን መቁጠሪያ ሄጄ እያልኩኝ እያስፈራራሁኝ አምጥቼ አስቦክቼ አምጥቼ ቆጭ አረኩልሽ ብሎ ሴትዮዋ ቀልደኛ ናቸው። አስታረቋት። ሰርጓ ላይ የእውነት ልምላችሁ ሰርጓ ላይ አበባ ሆነው የዋሉት እነዚህ ሲገፏት የነበሩ ሰዎች ናቸው። ምክንያቱም ለ6 ወር ያክል ነጠላ ለብሳ ቤተክርስቲያን ስትሄድ ስትመጣ ረጅም ቀሚስ ለብሳ ስትመላለስ አንገቷን ደፍታ ከአንድ ሰው ጋር ሳትተያይ እንደዚህ ስትሆን ከፍቅረኛዋ ጋር አብራ ስትመላለስ ሲያዩት አፈሩ። ሁሉም አፈሩ። በቃ እግዚአብሔር እንደዚህ በተሰደባችሁበት መንደር እንድትከበሩ ያደርጋል። ናርሲሲስት የሚባሉ ሰዎችን ማሳፈር የምትችሉት በምንድን ነው? ከናርሲሲስቶች በመራቅ አንድ። ሁለተኛ ነገር ደግሞ ዝም በማለት እነዚህ ሰዎችን ጸጥ በማለት ሌላው ግን እንዲገባቸው መጸለይ ለነሱ ዋናው። አሁን ይሄ ዓለማዊውን ነው መፍትሄ የነገርኳቸው። ዓለማዊ መፍትሄ ምን ይላሉ? ከነሱ መራቅ፣ ከዓይናቸው መጥፋት ምናምን ነው አይደል? መንፈሳዊው መፍትሄ ግን ብዬ የምለው ለነሱ እየጸለያችሁ እነሱ ማን እንደሆኑ እየነገራችኋቸው በትክክል መንፈስ እንዳለባቸው እየነገራችኋቸው ራሳቸው እንዲፈትሹ ማድረግ። ግን ጸሎትም ደግሞ እንዳይለያቸው መናገር፣ እናንተ ራሱ እየጸለያችሁላቸው ማለት ነው። እና እንዲህም አይነት የናርሲሲስትነት ባህሪ ሁሉ አለ። የሰደቧት ያንቋሸሿት ስሟን ቀድሞ ያጠፉት ሰዎች በሙሉ አሁን እንዴት ብሎ የመልሱት? አፋቸውን ይበላቸው እና አንገታቸውን ደፍተው ሰርጓን በልተው ሰርጓ ላይ ተገኝተው ከረባታቸውን አስረው ነጭ በነጭ ለብሰው የቤተክርስቲያን ጋብቻ ለዚሁ የቤተክርስቲያን ጋብቻ ባልተገመተበት መልኩ ከገጠር ሁሉ ቤተሰቦቿ ዘመዶች እንግዲህ ዘመድ ሆናል የመጣችው እናትና አባቷ ቤተሰቦቿ ሁሉ መጥተው ሰርጓ ላይ ተገኝተዋል። በማን ወጪ? በሴትዮዋ ስሟን ባጠፉት ሴትዮዋ ወጪ። ይሄ ሁሉ ነገር የሆነው በምንድን ነው ስትሉ ሴትዮዋ ለምንድን ነው ልጅቷን በዚህ ልክ የተከታተሏት ብዬ ሳጥና እኚህ ሴትዮ ገጠር ለዘመድ ጥየቃ ገጠር ሲሄዱ ገጠር ያሉት ሰዎች አጓርደዋቸዋል። የማይሆን ነገር ልጄን ከተማ ይዘሽ ሄደሽ አበላሸሽብኝ፣ ልጄን ከተማ ይዘሽ ሄደሽ አኖርሻለሁ ብለሽ ሴተኛ ዳዳርሽብኝ ምናምን ብለው ሲወቅሷቸው ተናደው ነው ይቺ ልጅ ስትመጣ በዚህ ልክ የተበቀሏት ማለት ነው የእነሱም ቤተሰቦች። እና መበቀላቸው ነበረ። ናርሲሲስት በእናቶች ላይ ሲሆን ከባድ ነው። እናቶች እነዚህ መንደር እናቶች ላይ ናርሲሲስት ሲሆኑ በጣም ከባድ ነው። ምንድን የሚያደርጉት? ሐሜት ቀድሞ አንቺ አልሰማሽም እንዴ እንዲህ ናት አሉ እኮ ልኩስ አድርገው ይሄዳሉ። ከዛስ ወሬው ይባዛል። ጋዝ ላይታቸውን ይለቃሉ ማለት ነው። ወንዶች ላይ ሲሆንስ በስመ አብ ከባድ ነው። ደግሞ የእነሱ የወንዶች ተውት፣ እሱ ሌላ ጊዜ እመጣበታለሁ ስላለ ገጠመኝ ነው። የወንድ ናርሲሲስቶች ላይ እናቶች ላይ የሰፈር ሐሜተኛ በተለይ እድሜያቸው ከ33 ከ34 ዓመት ጀምሮ እስከ 40 ምናምን ዓመት ያሉ ሴቶች የቤት እመቤቶች ባለትዳሮች በቡና መጠጣትም በምናምን ሶሻል ላይፍ ምናምን የሚገናኙ ሴቶች ቁጭ ብለው ሐሜት ላይ ከሆኑ ብክልን የሚያደርጉት ትዳራቸውንም መንደሩንም ነው የሚበክሉት። ለእርቅም የማይመቹ ለምንም ነገር የማይመቹ ነው የሚሆኑት። እድሜያቸው በጣም ከባድ እድሜ ነው። የሐሜት ሰዓት ነው። ብዙ እሳት እድሜውንም አልፈውት ቁጭ ብለው የሚያወሩበት ሰዓት ስለሆነ ለእርቅም አልታረቅም አልፈልግም እንዲህ ብላኝ በፍጹም አይሆንም ምናምን የሚባባሉበት ሰዓት ነው። ከአደገኛ ነው፣ ከባድ ነው። ከዛስ እኔ መበቀላታለሁ ብሎ ጠንቋይ ቤት የሚሮጡበት ሰዓት ነው። ባልሰራላት የሚሉበት ሰዓት ነው። እሷን እኔ በቂዋ ነኝ ምናምን ይላሉ። በቃ ሊያዋርዱ ሲሞክሩ ማለት ነው። እና ይሄ ዙሪያ ጥምጥም ሄደው የእናንተን ስም ሳይጠሩ ስማችሁን የሚያጠፉ ሰዎች ናርሲስቶች ይባላሉ። እግዚአብሔር ከዚህ ነገር ያውጣል። እግዚአብሔር ከዚህ ነገር ያትርፈን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ